አርዕስተ ዜና ኢትዮጵያና ኬንያ ከ62 ዓመታት በኋላ ሁለተኛውን ወታደራዊ ትብብር ስምምነት ተፈራረሙ። የኢትዮጵያ አነስተኛና መካከለኛ ኢንተርፕራይዞች የ4.2 ቢሊዮን ዶላር የገንዘብ እጥረት ገጥሟቸዋል ተባለ። ባህር ዳር ዩኒቨርሲቲ የኒውክሌር ምህንድስና ትምህርት ሊሰጥ መሆኑ ሰምቷል። የየመኑ ሐውቲ በእስራኤል ላይ ባደረሰው የድሮን ጥቃት 22 ሰዎች ላይ ከባድ አደጋ ማድረሱ ተሰማ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአየር ክልላችን በሩሲያ የጦር አውሮፕላኖች ተጥሶብናል የሚሉ አባል የኔቶ ሀገሮች አውሮፕላኖቹን መተው መጣል አለባቸው አሉ። السلام عليكم ورحمة الله وبركاته دنا يتكبراتشو هنا نجاش تي في ተመልካቾች ነጃሽ መረጃችን ተጀምሯል ከመረጃዎቹ ጋር ሀያት ከማለኝ አብራችሁን ቆዩ ቀዳሚው ያደረግነው መረጃ ስናልፍ ኢትዮጵያና ኬንያ ከ62 ዓመታት በኋላ ሁለተኛውን ወታደራዊ ትብብር ስምምነት ተፈራርመዋል የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላና የኬንያ መከላከያ ኤታማዦር ሹም ጀነራል ቻርልስ ሙሪዮ ካሃሪሪ በመከላከያ ጠቅላይ መምሪያ የሁለትዮሽ ውይይት ካደረጉ በኋላ በጋራ መስራት በሚቻልባቸው መስኮች ላይ ወታደራዊ ትብብር ስምምነት ተፈራርመዋል እንደ አውሮፓውያን አቆጣጠር በ1963 ኬንያ ነፃነቷን ባገኘችበት ዓመት የታህሳስ ወር መጀመሪያ የተፈረመው ስምምነትን ተከትሎ የተፈረመው ሁለተኛው ስምምነት የጋራ ወታደራዊ ልምምድን ስልጠና በወታደራዊ ኢንዱስትሪ ሽብርተኝነትን መዋጋት በድንበር ደህንነትና በሌሎችም ተያያዥነት ያላቸው ወታደራዊ ጉዳዮችን ያካተተ ነው ተብሏል የኬንያ መከላከያ ጠቅላይ ኤታማዦር ሹም ጀነራል ቻርልስ ሙሪዮ ካሃሪሪ ኢትዮጵያና ኬንያ ያደረጉት ወታደራዊ ስምምነት ከሁለቱ ሀገራት ባለፈ ለቀጠናው ሰላምና መረጋጋትም የጎላ ፋይዳ እንዳለው ገልጸዋል ማለታቸውን የኢትዮጵያ መከላከያ አስታውቋል የኢትዮጵያ አነስተኛና መካከለኛ ኢንተርፕራይዞች የ4.2 ቢሊዮን ዶላር የገንዘብ እጥረት ገጥሟቸዋል ተባለ በኢትዮጵያ ውስጥ ያሉ አነስተኛና መካከለኛ ኢንተርፕራይዞች SMEs እስከ 4.2 ቢሊዮን ዶላር የሚገመት ከፍተኛ የገንዘብ እጥረት እንደገጠማቸው ተገልጿል ምንም እንኳን የንግድ ስራቸውን ለማስፋት ከፍተኛ ፍላጎት ቢኖራቸውም ከ800,000 ኢንተርፕራይዞች መካከል 130,000 ያህሉ ብቻ ከባንኮችና ሌሎች የፋይናንስ ተቋማት ብድር ማግኘት ችለዋል ይህ ደግሞ በኢትዮጵያ ኢኮኖሚ ውስጥ እስከ 4.2 ቢሊዮን ዶላር የሚገመት የካፒታል ክፍተት መፍጠሩ መረጃዎች ያመለክታሉ ለዚህም ዋነኛ ምክንያቶች የብድር ወጪ መጨመር የገንዘብ አቅርቦት እጥረትና ውጤታማ የገበያ መውጫ አማራጮች አለመኖር መሆናቸው በቅርቡ በተካሄደው የኢምፓክት ኢንቨስትመንት የወደፊት ዕጣ ፈንታ መቅረጽ በሚል የውይይት መድረክ ላይ ተገልጿል ይህንን ችግር ለመፍታት የፖሊሲ ማሻሻያዎችን ማካሄድ አዳዲስ የፋይናንስ መሳሪያዎችን መጠቀምና የባለድርሻ አካላትን ቅንጅት ማጠናከር አስፈላጊ መሆኑ ተመላክቷል በቅርቡ የተቋቋመው የኢትዮጵያ ሰነደ መዋዕለ ንዋዮች ገበያ ወይም ASX ለአነስተኛና መካከለኛ ኢንተርፕራይዞች አዲስ የፋይናንስ ምንጭ በመሆን ችግሩን ለመቅረፍ እንደሚረዳም ይጠበቃል ባህር ዳር ዩኒቨርሲቲ የኒውክሌር ምህንድስና ትምህርትን ሊሰጥ መሆኑ ተሰማ በዘንድሮ የትምህርት ዘመን የኒውክሌር ምህንድስና ትምህርትን በሁለተኛ ዲግሪ መስጠት እንደሚጀምር የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት አስታውቋል የኢንስቲትዩቱ የድህረ ምረቃ ክፍል ለኢፕድ እንደገለጹት ባህር ዳር ዩኒቨርሲቲ ከኢኖቬሽንና ቴክኖሎጂ ሚኒስቴር ጋር በመተባበር በአዲሱ የትምህርት ዘመን የኒውክሌር ምህንድስና ትምህርት በሁለተኛ ዲግሪ እንደሚሰጥ ታውቋል ባህር ዳር ዩኒቨርሲቲ በሀገሪቷ የኒውክሌር ቴክኖሎጂ እንደ አንድ አማራጭ የኃይል ምንጭ አድርጎ የመጠቀም እቅድ በመኖሩ ፕሮግራሙን መስጠት አስፈላጊ ሆኖ ተገኝቷል ብለዋል ዩኒቨርሲቲው ትምህርቱን መከታተል የሚፈልጉ ተማሪዎችን የመዘገበ ሲሆን ለዚህ ትምህርት ብቁ የሚሆኑትም ከዚህ ቀደም በኬሚካል ኢንጂነሪንግ በሜካኒካል ኢንጂነሪንግ በኬሚስትሪ በፊዚክስ እና በተመሳሳይ ትምህርት ዘርፎች የመጀመሪያ ዲግሪ ያላቸው መሆናቸውን አስታውቋል በኢትዮጵያ የፈረንሳይ አምባሳደር ፈረንሳይ ለፍልስጤም የምትሰጠው የአገርነት ዕውቅና ለባለብዙ ወገን መድረክ የተሻለ ጉልበት የመፍጠር ጥረታችን ነው ብለዋል ፈረንሳይ ለፍልስጤም የምትሰጠው የአገርነት ዕውቅና በዓለም አቀፍ ደረጃ ለሚታዩ አስከፊ ጦርነቶች የባለብዙ ወገን መድረኮች ሚና የበለጠ ለማጠናከርና ጉልበት የመስጠት ጥረት አንዱ አካል ነው ሲሉ በኢትዮጵያ የፈረንሳይ አምባሳደር ሚኒስትር አሌክሲስ ላሜክ ተናግረዋል በፍልስጤም ጋዛ አካባቢ የሚገኘው ሐማስ የተሰኘው ታጣቂ ቡድን ከእስራኤል ጋር ለዓመታት ባካሄደው ጦርነትና አሁንም የቀጠለው እንደማፋሳሽ ጦርነት በሰላማዊ መንገድ ለመፍታት ያግዛል የተባለ ሁለት ሀገር የመሆን ውሳኔን የሚደግፉ ለዘመናት የአገርነት ስያሜ ሳታገኝ ራሷን እንደ ሀገር አድርጋ ለዘለቀችው ፍልስጤም በርካታ ሀገሮች ከሰሞኑ ዕውቅና እየሰጧት ይገኛሉ ፈረንሳይ እንግሊዝ ፖርቹጋል ካናዳና አውስትራሊያን ጨምሮ 150 ሀገራት ለፍልስጤም ሀገርነት ዕውቅና ሰጥተዋል መረጃው የሪፖርተር ነው ውድና የተከበራችሁ ተመልካቾቻችን መረጃዎቻችን አሁንም እንደቀጠሉ ናቸው ከውጭ ምንጮች ወዳገኘናቸው መረጃዎች አልፈናል የየመኑ ሐውቲ በእስራኤል ላይ ባደረሰው ድሮን ጥቃት 22 ሰዎች ላይ ከባድ አደጋ ማድረሱ ተሰምቷል ዝርዝሩን ሙስጠፋ መሐመድ አዘጋጅቶታል
እስራኤል ከሰሞኑ ድል እየቀናት አይደለም። በተባበሩት መንግስታት ድርጅት የተሰባሰቡት የዓለም ሀገራት መሪዎች የእስራኤልን የዘር ማጥፋት ተግባር በጽኑ አውግዘው መፍትሄ ያሉትን እርምጃ ወስደዋል። በተለይ የፊልስጤም ሀገርነት ጉዳይ ለነገ የማይባልና አስቸኳይ ልባት የሚያስፈልገው እንደሆነ በርካታ ሀገሮች ተስማምተው ድጋፋቸውንም አሰምተዋል። ይህ ጉዳይ ያበሳጫት እስራኤልም ድጋፋቸውን ባሳዩ ሀገሮች ላይ ዛቻና ማስፈራሪያ እያደረሰች ትገኛለች። ይህ በእንዲህ እንዳለ ትናንት በርካታ ሰዎቿን የጎዳ አዲስ ጥቃት ደርሶባታል። ከእስራኤል መከላከያ ቁጥጥር ውጭ የሆነ የድሮን ጥቃት ያደረሰው ደግሞ ከየመኑ ሁቲ ነው። ሁቲዎች የእስራኤል ጦር በቅርቡ በጋዛ እያደረሰ ያለውን መጠነ ሰፊ ጥቃት በመቃወም የየመን ሁቲዎች በደቡብ ኢላት ከተማ ባደረሱት የድሮን ጥቃት 22 ሰዎች ላይ ጉዳት እንደደረሰባቸው አልጀዚራ ዘግቧል። በቀይ ባህር ዳርቻ የሚገኘውን ኢላት ከተማ ጥቃት ያደረሰውን የሁቲ ድሮን ለማክሸፍ እስራኤል መከላከያ ሰራዊት ሙከራ ማድረጉንና መቆጣጠር አለመቻሉን እስራኤል ወታደራዊ መግለጫ አስታውቋል። የየመን ሁቲዎች ቃል አቀባይ ያህያ ሳሬ ለአልጀዚራ አረበኛ እንደተናገሩት በእስራኤል ላይ የደረሰው የድሮን ጥቃት ኢላማውን በተሳካ ሁኔታ ያሳካ እንደነበርም ገልጸዋል። ለደረሰው ጥቃትም ሙሉ ኃላፊነት እንደሚወስድም ቃል አቀባዩ ተናግረዋል። ይህ በእንዲህ እንዳለ የእስራኤል መከላከያ ሚኒስትር እስራኤል ካትስ በኢላት የሰው አልባ አውሮፕላን ጥቃት ለደረሰባቸው ዜጎች መጽናናትን ተመኝተው ለጥቃቱ ያጻፋ ምላሽ እንደሚኖር አስገንዝበዋል። አያይዘውም እስራኤልን የጎዳ የትኛውም አካል 7 እጥፍ ይጎዳል ሲሉም ዝተዋል። የየመኑ ሁቲ የድሮን ጥቃት ከማድረሱ በፊት የማስጠንቀቂያ ደወል በእስራኤል ከተሞች መሰማታቸው ከአካባቢው የተገኘው መረጃ ጠቁሟል። ነገር ግን የአሁኑ የድሮን ጥቃት ከተጎጂዎች ቁጥር አንጻር ሲታይ ክስተቱ በሁቲ ከተፈጸሙ ከባድ ጥቃቶች አንዱ ነው እየተባለ ነው። ታዋቂ የቱሪስት መዳረሻ እንደሆነች የሚነገርላት ኢላት ከተማ ከቅርብ ጊዜ ወዲህ የድሮን ጥቃቶች የሚፈጸሙባት ስፍራ ሆናለች። በከተማዋ ሆቴሎች በሚገኙበት ስፍራ ባለፈው ሳምንት ጥቃት መፈጸሙንና በንብረት ላይ ጉዳት መድረሱን የሀገሪቱ ባለስልጣናት አስታውቀው ነበር። ከሳምንታት በፊት ደግሞ በሰሜናዊ ኢላት በሚገኘው ራሞን አየር ማረፊያ ላይ በተፈጸመ የሁቲ ድሮን ጥቃት አንድ ሰው እንደቆሰለ መዘገቡ ይታወሳል። እስራኤል በፍልስጤማውያን ላይ የምታደርሰውን የዘር ማጥፋት ጦርነት በመቃወም ወደ ማጥቃት የገባው የሁቲ ቡድን በተደጋጋሚ የሚሳኤልና የድሮን ጥቃት በተለያዩ የእስራኤል ከተሞች እያደረሰ በሰውና በንብረት ላይ ከፍተኛ ኪሳራ እያደረሰ ይገኛል። ይህንንም የሚያደርገው ለፍልስጤማውያን ያለውን አጋርነት ለማሳየት እንደሆነ በተለያየ ጊዜ አሳውቀዋል። በተጨማሪም ሁቲዎች የጋዛ ጦርነት ከተጀመረ ወዲህ በቀይ ባህር በኩል የሚያልፉ መርከቦችን እያጠቁ ይገኛሉ። እስራኤል በምላሹ የቀይ ባህር ወደብ የሆነውን ሁደይዳን ጨምሮ በሁቲ ቁጥጥር ስር በሚገኙ የየመን ክፍሎች ላይ የቦምብ ድብደባ መፈጸሟ ይታወሳል። ሳውዲ አረቢያና ኳታር ለሶሪያ ድጋፍ ሊያደርጉ ነው ተባለ። ኳታርና ሳውዲ አረቢያ ከተባበሩት መንግስታት የልማት ድርጅት ጋር በመተባበር ለሶሪያ 89 ሚሊዮን ዶላር ድጋፍ ለማድረግ መስማማታቸውን አረብ ኒውስ ዘግቧል። የገንዘብ ድጋፍ የሚደረገው በሶሪያ ለሚገኙ ዝቅተኛ ገቢ ላላቸው የመንግስት ሰራተኞች እንደሆነም ተገልጿል። በሀገሪቱ ለሚገኙ የመንግስት ሰራተኞችን የሚረዳውና የሚደግፈው ሰራተኞች ያለባቸው የኑሮ ጫና እንዲቀንስላቸው ያደርጋልም ተብሏል። የበሽር አልአሳድ አገዛዝ ከወደቀ በኋላ የሶሪያ ፕሬዝዳንት አህመድ አልሻራ ሶሪያን መልሶ ለመገንባት በሚያደርጓቸው ስራዎች ላይ ሳውዲ አረቢያ ድጋፍ በማድረግ ላይ ትገኛለች። ለፍልስጤም የተሰጠው ዓለም አቀፋዊ ዕውቅና ፍልስጤም ነፃነቷን ለመቀዳጀት ትልቅ አስተዋጽኦ እንደሚኖረው ተገለጸ። ለፍልስጤም ነፃነት የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይልን ጨምሮ በርካታ ሀገራት ወታደሮቻቸውን ወደ ፍልስጤም ይልካሉ ተብሏል። መሐመድ ሚፍታ ያዘጋጀውን ዘገባ ሀያት ሰዒድ እንደሚከተለው ታቀርበዋለች። Today, Australia recognised the state of Palestine. በ80ኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከ150 በላይ የዓለም ሀገራት ለፍልስጤም ሀገርነት ዕውቅና ሰጥተዋል። ይህ ዕውቅና ደግሞ ለፍልስጤም ሀገረ መንግስት መመስረትና ሁለንተናዊ ደህንነት ትልቅ ፋይዳ ያለው ሲሆን ፍልስጤም 1967 በነበራት የግዛት ወሰን ላይ ሉዓላዊ ሀገር ሆና ትመሰረታለች። Canada recognizes the state of Palestine. Ireland last year, with Spain, Norway and Slovenia, recognized the state of Palestine. Italy strongly supports the dream of the Palestinian people to have a state. I stand before you today beneath the emblem of the United Nations to confirm the historic decision of the British government to recognize the state of Palestine.
የተባበሩት መንግስታት ድርጅት በ80ኛው ጠቅላላ ጉባኤ ለፍልስጤም ሀገረ መንግስት ምስረታ በ1967 የግዛት ወሰን ላይ የተመሰረተ ውሳኔ ማሳለፍ ለፍልስጤም ትልቅና አዲስ ዲፕሎማሲያዊ ማዕቀፍ ነው። ይህ ውሳኔ ፍልስጤምን እንደ አንድ የተባበሩት መንግስታት ድርጅት አባል ሀገር በመቁጠርና በ1967 ወሰኖችን በማረጋገጥ በዓለም አቀፍ ህግ አግባብና ፖለቲካዊ ስትራቴጂ ረገድ ትልቅ ትርጉም ያለው ውሳኔ ነው። የተባበሩት መንግስታት ድርጅት ፍልስጤምን እንደ አንድ ነፃና ሉዓላዊ ሀገር አድርጎ የሚቀበልበትን ህግ ያጸደቀ ሲሆን የዚህ ውሳኔ ህጋዊ ትርጉም ደግሞ እስራኤል ከ1967 በኋላ የያዘቻቸውን ግዛቶች ህገወጥና በወረራ የተያዘ እንደሆነ ይገልጻል። እስራኤል በያዘቻቸው ግዛቶችም የመሰረተችው ስፍራና አስተዳደር በቅኝ ግዛት እንደተመሰረተ ይገነዘባል። ይህ ውሳኔ ለፍልስጤም ነፃነት የሚታገሉ ሀገሮች የደረሱበት መግባቢያ ስምምነት ሲሆን በተለይም የአፍሪካና የእስያ ሀገራት ድጋፍ ጉዳዩን ከክልላዊነት ወደ ዓለም አቀፋዊነት ስጋት እንዲሸጋገር አድርጎታል። ይህ ደግሞ እስራኤልን እንደ ዓለም አቀፍ ስጋት እንድትታይ አድርጓታል። Daily life in Gaza. The first picture, the first photo, as you can see, shows us the woman holding the basins in their hands. So let's listen to our consciousness and let's answer this question. So, how do you think a human consciousness can tolerate it? Who can stay silent against this picture? Children are dying out of hunger, and children are dying because they have no access to medication. So do you think in such a world we can achieve peace? We are all fathers and mothers with finding a security. This is hostility to living creatures. Don't you think that this is hostility towards life itself? የተባበሩት መንግስታት ድርጅት በመካከለኛው ምስራቅ የተከሰተውን ዓለም አቀፋዊ ቀውስ በሁለት ሀገርነት መፍትሄ ለመቋጨት ያሳለፈው ውሳኔ በሁለቱ ሀገራት መካከል ለዘመናት የዘለቀው ጦርነት እንዲቆምና ሀገራቱ በ1967 በነበራቸው የግዛት ወሰን ላይ እንዲጸኑ ያደርጋል። እስራኤል በጋዛ ላይ የከፈተችው የዘር ማጥፋት ዘመቻ በዓለም አቀፍ መድረክ እንድትገለልና ትብብር እንዳታደርግ እንዲሁም በርካታ ተደራራቢ ማዕቀቦች እንዲጣልባት ምክንያት ሆኗል። አሁን ላይ ብዙ የዓለም አቀፍ ሀገራት ጋር የነበራት ግንኙነትና ዲፕሎማሲያዊ ተጽዕኖም ቀንሷል። በተለይም ከአረብ ሀገራት ጋር የነበራት ግንኙነት ሙሉ በሙሉ እየተለወጠ የመጣ ይመስላል። ይህ ውሳኔ ከዓለም አቀፍ ፖለቲካዊ ጫና በተጨማሪም በእስራኤል ውስጣዊ ፖለቲካ ላይ ያለው ተጽዕኖ ከፍተኛ ነው። በእስራኤል ሀገራዊ የፖለቲካ ፓርቲዎች መካከል ከፍተኛ የሆነ ፖለቲካዊ ልዩነት እንዲፈጠር አድርጓል። በተለይም የሁለት ሀገር መፍትሄ የሚደግፉና የእስራኤልን ከ1967 በፊት የነበራትን የግዛት ወሰን የሚቀበሉ የፖለቲካ ፓርቲዎች ይህንን ዲፕሎማሲያዊ ፈተና እንደ አንድ ትልቅ ሀገራዊ ውድቀት ነው የሚመለከቱት። ከዚህም በተጨማሪ በውጭ ሀገራት ድጋፍ የቆመው የእስራኤል የደህንነት ተቋም የሚሽመደመድበት ትልቅ ፖለቲካዊ አጋጣሚም ተፈጥሯል። ይህ ዓለም አቀፋዊ ውሳኔ እስራኤል ከውጭ ሀገሮች የምትቀበለውን ኢኮኖሚያዊ ድጋፍም ጭምር በከፍተኛ ሁኔታ እንዲቀንስ አድርጎታል። ለእስራኤል የደህንነት ችግሮች አዲስ ተግዳሮት ይዞ የመጣው ይህ ዓለም አቀፋዊ ተጽዕኖ ፍልስጤምን እንደ አንድ ሉዓላዊ ሀገር መቀበል በአካባቢው የደህንነት ሚዛን ላይ የተለየ ፖለቲካዊ እይታ እንደሚፈጥር ተገልጿል። ከዚህም በላይ በፍልስጤም የተሰጠው ዓለም አቀፋዊ ዕውቅና ፍልስጤም በዓለም አቀፍ ደረጃ ተቀባይነትና ድጋፍ የሚያስገኝ ሲሆን ለእስራኤል ግን አጸፋው በታሪክ ከታየው በላይ ትልቅ ስጋት እንደሆነ ይነገራል። ገላጋይ አለሻም ያለችው እስራኤል አሁን ያበላሸችውን መልሳ መጠገን ወደማትችልበት ደረጃ ላይ ደርሳለች። አረቦችን በሽብርተኝነት ገጽታ እንዲታዩ ስታደርግ የኖረችው እስራኤል አሁን ተራው የሷ ሆኖ ገመናዋ ሁሉ በዓለም መድረክ እየተጋለጠ የዓለም አቀፉ ማህበረሰብ ምላሽም ተግባራዊ ተጽዕኖ እያሳደረ ይገኛል። በእስራኤል የቅኝ ግዛት አገዛዝ ወረራ የተያዘችው ፍልስጤም የምታደርገው ወታደራዊ ትግል በዓለም አቀፍ ደረጃ እስራኤል እንደምትለው የሽብርተኝነት እንቅስቃሴ ሳይሆን ለነጻነት የሚደረግ ትግል እንደሆነ ስለሚታይ የምታገኘውም ድጋፍ በዛው ልክ ከፍ ይላል ተብሎ ይታሰባል። ለፍልስጤም ነጻነት የተባበሩት መንግስታት ድርጅት የሰላም አስከባሪ ኃይል በፍልስጤም ምድር ገብቶ ከፍልስጤም ወታደሮች ጎን ይሰለፋል። በርካታ ሀገራት ወታደሮቻቸውን ወደ ፍልስጤም የሚልኩ ሲሆን ከወዲሁ በርካታ ሀገራት ወታደሮቻቸውን ለመላክ ቃል ገብተዋል። ይህ ደግሞ የሰለጠነ ወታደር የጦር መሳሪያና የገንዘብ ድጋፍ በማግኘት ፍልስጤም በአጭር ጊዜ ውስጥ ነጻነቷን እንድትቀዳጅ ያደርጋታል። በአንጻሩም እስራኤል በዓለም አቀፍ ደረጃ የሚገጥማትን ውድቀት ለማስተካከል የሁለት ሀገርነት መፍትሄን ለመቀበልና በ1967 ወሰን ላይ እንድትጸና ትገደዳለች። አሁን ባለው አዲስ ዓለም አቀፍ አቀራረብ ውስጥ እስራኤል ወደ ተግባራዊ ዲፕሎማሲ እንድትሸጋገር አስገዳጅ ሁኔታ የተፈጠረ ሲሆን በተለይም የእስራኤል የውጭ ፖለቲካ በሀገር አቀፍ ደረጃ በአዲስ መልኩ ሊቀየር የሚችልበት ሁኔታ ይፈጠራል። በአጠቃላይ የተባበሩት መንግስታት ድርጅት በ80ኛው ጠቅላላ
ጉባኤ ለፍልስጤም ነጻነት ትልቅ አሻራ የጣለ የታሪክ አጋጣሚ ሲሆን በተቃራኒው እስራኤል ላይ ደግሞ በዲፕሎማሲ በኢኮኖሚና በደህንነት ረገድ ትልቅ ተግዳሮት እንደሆነም ተገልጿል። እስራኤልም ይህንን ዓለም አቀፋዊ ጫና ለመቋቋምና የሁለት ሀገርነት መፍትሄን ለመቀበል የምትገደድበትን እድል እንደሚፈጥር ተንታኞች ይገልጻሉ። ሞስኮ ባዮሎጂካል ጦር መሳሪያን የማስወገድ የዶናልድ ትራምፕ ተነሳሽነት ትደግፋለች ሲሉ የክሬምሊን ቃል አቀባይ ተናገሩ። ዲሚትሪ ፔስኮቭ ምጡቅ ሐሳብ ነው ብለውታል። ሩሲያ በጅምላ ጨራሽ ወይም ባዮሎጂካል ጦር መሳሪያዎች አጠቃላይ የማስቀረት ሂደት ላይ ለመሳተፍ ዝግጁ ናት ያሉ ሲሆን ይህ ሂደት በመደበኛ መንገድ መሆን እንዳለበት አክለዋል። ትራምፕ የባዮሎጂካል ጦር መሳሪያዎች ልማት እንዲያበቃ ሁሉም ሀገራት አሜሪካንን እንዲቀላቀሉ ጥሪ አቅርበዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአየር ክልላችን በሩሲያ የጦር አውሮፕላኖች ተጥሶብናል የሚሉ አባል የኔቶ ሀገሮች አውሮፕላኖችን መተው መጣል አለባቸው አሉ። ቀደም ሲል ኢስቶኒያና ሮማኒያ የአየር ክልላችን በሩሲያ የጦር ጀቶች ተጥሶብናል የሚል ክስ ማሰማታቸውን ታይምስ ኦፍ ኢንዲያ አስታውሷል። ኢስቶኒያና ሮማኒያ የሰሜን አትላንቲክ የጦር ቃል ኪዳን ድርጅት አባል ሀገሮች ናቸው። የኔቶ አባል ሀገሮች በሩሲያ ላይ ተመሳሳይ ክሳቸውን እየደጋገሙት ነው። ሩሲያ የጦር ጀቶቿ ወደ ኔቶ አባል ሀገሮች የአየር ክልል በጭራሽ አልገቡም እያለችም ነው። ክሱንም ነገር ማጋጋያ ነው ስትል ማጣጣሏን መረጃው አስታውሷል። አዲሱን አይፎን ለመግዛት ጓደኛውን የሸጠው ወጣት መነጋገሪያ ሆነ። ከወደ ፓኪስታን የ18 ዓመት ወጣት አዲሱን አይፎን 17 ለመግዛት በሚል የረጅም ጊዜ ጓደኛውን በኦንላይን መገበያያ ላይ ለሽያጭ እንዳቀረበው ፓኪስታን .9 ዘግቦታል። በበርካታ ሀገራት ለኦንላይን መገበያያነት በሚያገለግለው OLX መተግበሪያ ላይ ጓደኛውን ፎቶ ጨምሮ የጓደኛውን መገለጫዎችን በመለጠፍ የዋጋ ተመን በማውጣት ለሽያጭ አቅርቦ የታየው ወጣት ብዙዎችን ሲያነጋግር ቆይቷል። ይህንን የተመለከተው የአካባቢ ፖሊስ ወጣቱን በቁጥጥር ስር አውሎታል ተብሏል። የ18 ዓመት ወጣት የገዛ ጓደኛውን ለምን ለሽያጭ እንዳቀረበው በተጠየቀበት ወቅትም አዲሱን አይፎን 17 ለመግዛት ገንዘብ ስላስፈለገው መሆኑን ተናግሯል ተብሏል። አሁን ደግሞ ወደ ቢዝነስ መረጃዎቻችን ተሸጋግረናል። የቢዝነስ መረጃዎቹን ዙበይዳ ሐሰን አዘጋጅታለች። ተከታትለን እንመለስ። የኢትዮጵያ ምርት ገበያ ተጨማሪ 3 የምርት አይነቶችን ወደ ግብይት ለማስገባት ዝግጅት መጨረሱን አስታውቋል። ምርት ገበያ ወደ ግብይት ስርዓቱ ለማስገባት ተዘጋጅቻለሁ ያለው ጥጥ፣ ኦፓል፣ ቆዳና ሌጦ ነው ተብሏል። ባለፈው ዓመት ጤፍ፣ ተልባ፣ የጉሎ ፍሬ፣ ዳጉሳና ጎመን ዘር ወደ ዘመናዊ የግብይት ስርዓት መግባታቸው ተጠቁሟል። አሁን ላይ የሚያገበያያቸው የምርት አይነቶች 28 መድረሳቸው ተነግሯል። በ2017 ሚያዝያ ወር ስር ላይ ባለው የበይነመረብ ወይም ኦንላይን ግብይት ከ12.5 ቢሊዮን ብር በላይ ዋጋ ያላቸው ከ27830 ቶን በላይ ምርቶች እንዳገበያየም ገልጿል። ስራ ከጀመረ 17 ዓመታት ያስቆጠረው የኢትዮጵያ ምርት ገበያ የክፍያና የርክክብ ስርዓትን መሰረት ያደረገ ዘመናዊ የግብይት ስርዓት እንዲፈጠር እያስቻለ እንደሆነም ተነግሯል። ምርት ገበያው 26ኛ የክፍያ አጋሩ ሆኖ እንዲሰራ ከሲዳማ ባንክ ጋር በዋና መስሪያ ቤቱ ስምምነት መፈራረሙም ተነግሯል። በአፍሪካ ቀዳሚ ሆነው ዘመናዊ ባለ 36 ወለል ህንጻ ምርት ገበያ እየገነባ እንደሚገኝ በፊርማ ስነ ስርዓቱ ላይ ተገልጿል ተብሏል። የኬንያው ፕሬዝዳንት ዊሊያም ሩቶ አጎዋ እንዲራዘም ለማሳመን ጥረት እያደረጉ መሆናቸውን ተናግረዋል። የዩኤስ የውጭ ጉዳይ ሚኒስተር ማርኮ ሩቢዮና የኬንያው ፕሬዝዳንት ዊሊያም ሩቶ በኒውዮርክ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ለመሳተፍ ተገኝተዋል ተብሏል። ሩቢዮ ከሮይተርስ ጋር ባደረጉት ቃለ ምልልስ የአፍሪካ የንግድ እድል ህግ ወይም አጎዋ እንዲራዘም ለማሳመን ጥረት ማድረጋቸው ለአፍሪካ ሀገራት ከቀረጥ ነጻ ወደ አሜሪካ ገበያ የሚያስገቧቸው ምርቶች እንዳይቀንስ ያደርጋል ብለዋል። ሩቶ አክለውም ዋሽንግተን በአመቱ መጨረሻ የሁለትዮሽ ንግግር ስምምነት እንድታጠናቅቅ ግፊት እንደሚያደርጉ ተናግረዋል። በናይሮቢና ዋሽንግተን መካከል ስላለው የንግድ ስምምነት ድርድር የጀመረው በትራምፕ የመጀመሪያው ፕሬዝዳንትነት ወቅት ቢሆንም በባይደን ጊዜ ተቀዛቅዞ መቆየቱም ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዳግም ወደ ስልጣን ከተመለሱ በኋላ ጉዳዩ እንደ አዲስ መነሳቱም ይታወቃል። የኬንያው ፕሬዝዳንት ዊሊያም ሩቶ ሀገራቸው በአመቱ መጨረሻ ከዩናይትድ ስቴትስ ጋር የንግድ ስምምነት እንደምትፈራረምና ዋሽንግተን ከአፍሪካ ጋር ያላትን ከቀረጥ ነጻ ስምምነት ቢያንስ ለ5 ዓመታት
እንድታራዝም እንደሚገፋፉም ተናግረዋል። ሩቶ ከአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በአፍሪካ የእድገት እድል ህግ ወይም አግዋ ላይ እንደሚወያዩ በኒውዮርክ ዓመታዊ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ቃለ ምልልስ ተናግረዋል። የ25 ዓመቱ ህግ ብቁ ለሆነ የአፍሪካ ሀገራት ከቀረጥ ነጻ የአሜሪካ ገበያ ተጠቃሚ የሚያደርግ ሲሆን በዚህ ወርም ያበቃል። አሜሪካ አግዋን ቢያንስ ለ5 ዓመታት ለማሳደስና ለማራዘም እንድታስብበት ተጠይቃለሁ። ምክንያቱም አግዋ አፍሪካንና ዩናይትድ ስቴትስን መሰረታዊ በሆነ መንገድ የሚያገናኝ መድረክ ነው ብለዋል። ለዚህም በአሁኑ ጊዜ ያሉንን አንዳንድ የንግድ ጉድለቶችና ተግዳሮቶችን ለመፍታት ረጅም መንገድ ሊወስድብን ይችላል ሲሉ የኬንያው ፕሬዝዳንት ዊሊያም ሩቶ ለሮይተርስ ተናግረዋል። አፍሪካ የዘላቂ ልማት ግቦቿን ለማሳካት በአመቱ 194 ቢሊዮን ዶላር ተጨማሪ ገንዘብ እንደምትፈልግ ተነግሯል። አፍሪካ እንደ ፈረንጆቹ ዘመን አቆጣጠር በ2030 የዘላቂ ልማት ግቦቿን ለማሳካት የሚያስችላትን የገንዘብ አቅርቦት ለማሟላት በአመቱ ተጨማሪ 194 ቢሊዮን ዶላር ማሰባሰብ እንዳለባት የአፍሪካ የግብር አስተዳደር ፎረም ወይም አትፏ ያወጣው መረጃ ያሳያል። የአፍሪካ የግብር አስተዳደር ፎረም ባስቀመጠው መረጃ መሰረት የውጭ እርዳታ እየቀነሰና የዕዳ ጫና እየጨመረ በመምጣቱ አህጉሪቱ ለልማቷ የራሷን የፋይናንስ ምንጭ መፍጠር ተግዳሮቶችን ሆኖባታል ብለዋል። አፍሪካ ከ650 ቢሊዮን ዶላር በላይ የውጭ ዕዳ ያለባት ሲሆን ይህም ከውጭ እርዳታ ቅነሳ ጋር ተዳምሮ የገንዘብ ችግሩን የበለጠ አወሳስቦታል ተብሏል። በቅርቡ በኦኢሲዲ የፖሊስ ሰነድ ላይ እንደተገለጸው እንደ ፈረንጆቹ ዘመን አቆጣጠር በ2025 ለአፍሪካ የሚሰጠው የልማት እርዳታ እስከ 17 በመቶ ሊቀንስ እንደሚችል ይጠበቃል። የአታፍ ዋና ጸሐፊ ሜሪ ባይን እንደገለጹት ደግሞ የአፍሪካ ሀገራት በተለይም ለጤና ዘርፍ በአሜሪካ ዓለም አቀፍ የልማት ኤጀንሲ USAID ላይ ከፍተኛ ጥገኝነት ነበራቸው። ነገር ግን የአሜሪካ መንግስት የእርዳታ ቅነሳ ማድረጉ አገራቱ አማራጭ የገንዘብ ምንጮችን እንዲፈልጉ አስገድዷቸዋል ብለዋል። የአፍሪካ የግብር አስተዳደር ፎረም ወይም አትፏ ባወጣው መረጃ መሰረት ለዚህ መፍትሄው የአገር ውስጥ ገቢን ማሰባሰብ ነው ተብሏል። ይህ የገንዘብ ክፍተትን ለመሙላት አትፏ ራዳ የተባለ ፕሮግራም ማስጀመሩም ተነግሯል። ይህም ፕሮግራም የአፍሪካ ሀገራት የግብር ገቢያቸውን እንዲያሳድጉና በውጭ እርዳታ ላይ ያላቸውን ጥገኝነት እንዲቀንሱ እንደሚረዳቸውም ተዘግቧል። በመጨረሻም የዕለቱን የጤና ጥንቅር ወደምናደርስበት ሰዓት ላይ እንገኛለን። ኢማን መሐመድ እንደሚከተለው አጠናቅሯለች። ተከታትለን እንመለስ። ኤችአይቪን የሚከላከል መድኃኒት በአነስተኛ ዋጋ ሊቀርብ ነው። አዲስ ኤችአይቪን የሚከላከል መድኃኒት በአነስተኛ ዋጋ ተደራሽ ሊደረግ ነው። በሁለት ዓመታት ጊዜ ውስጥ ከ100 በላይ አነስተኛ ገቢ ባላቸው ሀገራት መድኃኒቱ እንደሚቀርብ ተገልጿል። በሚሊዮኖች የሚቆጠሩ ሰዎች መድኃኒቱን እንዲያገኙ እድል የሚሰጥ ይሆናል። ዓለም ኤችአይቪ ኤድስን ወረርሽኝ ለመግታት አንድ እርምጃ ወደፊት እንድትጓዝ ይረዳል ተብሏል። ሌናካቪር የተባለው መድኃኒት በመርፌ የሚሰጥ ነው። በዚህ ዓመት ማጋባደጃ መድኃኒቱን ማቅረብ ይጀምራል። መድኃኒቱ በነፍስ ወከፍ ለአንድ ዓመት የሚያስከፍለው $28,000 ሲሆን አዲስ በተደረገ ስምምነት መሰረት ግን ዋጋው ወደ $40 የሚወርድ ይሆናል። ለአውሮፓውያን አቆጣጠር በ2027 የመድኃኒቱ ዋጋ ቀንሶ በ120 አነስተኛና መካከለኛ ገቢ ያላቸው ሀገራት ይሰራጫል። ሳይንቲስቶች እንዳሉት ቫይረሱ ራሱን እንዳያበዛ መድኃኒቱ ይከላከለዋል። በታዳጊ ሀገራት የሚኖሩ ኤችአይቪ ኤድስ ያለባቸው ሰዎች መድኃኒቱን በርካሽ እንዲያገኙ የሚያስችል ስምምነት እንዲፈረም የቀድሞ የአሜሪካ ፕሬዝዳንት ቢል ክሊንተን ከመድኃኒት አምራች ተቋማት ጋር ድርድር አድርጓል። ክሊንተን ሄልዝ ኢኒሺየቲቭ ከጌትስ ፋውንዴሽን እንዲሁም ከደቡብ አፍሪካ የምርምር ተቋም RH ጋር ስምምነት ተፈራርመዋል። መድኃኒቱ በተደረገ ሙከራ አስደናቂ ውጤት ማሳየቱ ተገልጿል። ከ2 ወራት በፊት የዓለም የጤና ድርጅት ጸረ ኤችአይቪ ክፍል ይሁንታን ሰጥቷል። መርፌው በአመት 2 ጊዜ ይወሰዳል። ለ6 ወራት ኤችአይቪን ለመከላከል ይረዳል። ባለሙያዎቹ እንዳሉት አዲስ ኢንፌክሽንን ለመከላከል መድኃኒቱ ጠቀሜታው የጎላ ነው ብሏል። በተለይም ከፍተኛ ተጋላጭነት ያላቸው ወጣቶችና ሴቶች፣ የተመሳሳይ ጾታ አፍቃሪና በወሲብ ንግድ የሚተዳደሩ ሰዎች ከበሽታው ለመከላከል ያግዛል። አሁን ኤችአይቪን ለመከላከል ጥቅም ላይ እየዋለ ያለው መድኃኒት PrEP ወይም ደግሞ PrE እንደሚካተትም ተገልጿል። ይህን እንክብል በነፍስ ወከፍ በአመት $40 ያስከፍላል። እንክብሉ በየቀኑ ስለሚወሰድ ለህመሙ ምቹ አይደለም። የበለጠ እንዲገለገሉም ያደርጋል። በየቀኑ የሚወሰድ መሆኑ በቀላሉ እንዳይገኝ ምክንያት ሆኖታል። ጌትስ ፋውንዴሽን እንዳለው ከዚህ መድኃኒት ተጠቃሚ በመሆን ከሚችሉ ሰዎች 18% ብቻ ናቸው እያገኙት ያሉ ብሏል። አዲሱ መድኃኒት በአሜሪካና አውሮፓ መድኃኒት ተቆጣጣሪ ተቋማት ፍቃድን አግኝቷል። አምና ሰኔ ላይ ጊልድ የተባለ የአሜሪካ መድኃኒት አምራች መድኃኒቱ ላይ በሰራው ምርመራ
ምርመራ 100% ውጤታማ ሆኖ ተገኝቷል። ከ18 ወራት በኋላ መድኃኒቱ ተደራሽ እንደሚሆን ይጠበቃል። አንድ ጥናት እንደሚጠቁመው አዲስ መድኃኒት 4% ተደራሽ ቢሆን 20% አዲስ በህመም የሚያዙ ሰዎች ቁጥርን ይቀንሳል። ሰዎች በቫይረሱ እንዳይያዙ ከማገዙ ባሻገር ቫይረሱ ያለባቸው ሰዎችን ለማከም ይውላል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ለኤችአይቪ ኤድስ የሚዳርግ ዓለም አቀፍ እርዳታ ላይ ቅነሳ ማድረጉ ቀውስን በፈጠረበት ወቅት አዲስ መድኃኒት አቅርቦት ግን ይፋ ተደርጓል። የመንግስት ድርጅት ጸረ ኤድስ መረጃ 40 ሚሊዮን ሰዎች ቫይረሱ እንዳለባቸው ያሳያል። ለአውሮፓውያን አቆጣጠር ከ2000 ጀምሮ የቫይረሱ ስርጭት ለመቀነስ ዓለም አቀፍ ንቅናቄዎች ተደርጓል። ሆኖም ባለፈው ዓመት ብቻ 1.3 ሚሊዮን ሰዎች በቫይረሱ ተይዘዋል። ከ600 ሺህ በላይ ሰዎች ከኤድስ ጋር በተያያዘ ሞተዋል። በደቡብ አፍሪካ ከፍተኛ የህሙማን ቁጥር ያላት ሀገር ናት። አዲሱ መድኃኒት ከሚቀርብባቸው ሀገራት መካከል ዋነኛዋ እሷ ናት። የሀገሪቱ የጤና ሚኒስቴር አነስተኛና መካከለኛ ገቢ ላላቸው ሀገራት ነፍስ አድን መድኃኒትን የማቅረብ እንቅስቃሴ እንደግፋለን ሲልም ተደምጧል። ውድና የተከበራችሁ የነጃሺ ቲቪ ተመልካቾች ነጃሺ መረጃችን የለሰዓቱ የተከታተላችሁትን ይመስል ነበር። ከመረጃዎቹ ጋር ሀያት ከማል ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።